ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። እንግዲህ ተጠባቂው የ10ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ሲመለሱ ቶተንሃም ከቼልሲ የሚያደርጉት ተጠባቂው ጨዋታ ነው። ትልቅ ግምት የተሰጠው ነው። የሚደረገው በቶተንሃም ስታዲየም ነው። ቶማስ ፍራንክ ከኤንዞ ማሬስካው ቼልሲ የሚገጥሙ ይሆናል። ተጠባቂ ጨዋታ ነው። እንግዲህ ይህንን ጨዋታ ተጠባቂ ያደረገው ምንድነው ካላችሁኝ፣ ሁለቱም ቡድኖች ሪትማቸውን ለመመለስ እንዲሁም ደግሞ በተለይ ቶማስ ፍራንኩ ቶተንሃም ባለፈው ጨዋታ አሸንፏል ኤቨርተንን። ስለዚህ ያንን ለማስቀጠል ቼልሲ ደግሞ ከባለፈው የካራባው ካፕ ድሉን ለማስቀጠል የሚጠበቅበት ይሆናል። ወዳጆቻችን እንግዲህ ይህንን ጨዋታ በኦፕታ ሱፐር ኮምፒውተር ግምት መሰረት ለቼልሲ 40% እድልን ሰጥቶታል። ለቶተንሃም 34% ነው የተሰጠው። ታዲያ ቼልሲ ወደ ቶተንሃም ስታዲየም ሂዶ በማሸነፍ በእንግሊዝ ፕሪሚየር ሊግ ከፍተኛው ነው፣ በተለይ በአዲሱ ስታዲየም ማለት ነው። 6 ጊዜ ቶተንሃምን በአዲሱ ስታዲየም ገጥመው 5ቱን ማሸነፍ ችሏል። ቶተንሃም ባለፉት 9 ጨዋታዎች እንግዲህ በእንግሊዝ ፕሪሚየር ሊግ 5ቱን ማሸነፍ መቻሉ ለቶማስ ፍራንክ አዲስ አብዮትን አዲስ ፐርፎርማንስ ላይ የሚገኝ ቡድንን እየገነቡ እንዳለ የሚታወቅ ነው። እንግዲህ ባለፈው ዓመት አንጅ ፖስቴግሉ በ26 ጨዋታዎች ካስመዘገቡት ጋር እኩል ሆኖ ተገኝቷል። ይህ በጣም የሚገርም ነው። ታዲያ በእንግሊዝ ፕሪሚየር ሊግ ከሚደረጉ ጨዋታዎች ውስጥ ቅዳሜ ምሽት 2 ሰዓት ተኩል ላይ የሚደረገው ቶተንሃም ከቼልሲ ተጠባቂ ጨዋታ ነው። የጋለ ስሜት ይኖረዋል ብዬ አስባለሁ። በፍልሚያዎቹ ረገድ ለንደን ደርቢ ነው። ለንደን ደርቢ ጠንካራ የሆነ ፐርፎርማንስ የሚጠበቅ ነው የሚሆነው። በተለይ ባለፉት ሳምንታት የሊቨርፑል የሲቲን ደካማ ሁኔታ ካየን በኋላ ቼልሲ ይህንን አጋጣሚ መጠቀም አልቻለም። እነዚህን ቡድኖች በነጥብ በልጦ መታየት የሚችልበት አጋጣሚ ነበር። ነገር ግን ቼልሲም ነጥቦችን እየጣለ ይገኛል። ታዲያ ኤንዞ ማሬስካ ይህንን ቡድን ለማስተካከል አሁን ትክክለኛው ሰዓት ላይ ነው የሚገኙት። እነዚህ ለውጦች አሁን የማይመጡ ከሆነ ቼልሲን እና ሰማያዊዎቹን ዋጋ የሚያስከፍላቸው ይሆናል ተብሎ ይጠበቃል። ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ የሚያግዘን ይሆናል። ታዲያ ቶተንሃም ከቼልሲ ማን ያሸንፋል? የውጤት ግምታችሁን አስቀምጡልኝ። እንግዲህ በእንግሊዝ ፕሪሚየር ሊግ ላይ የደረጃ ሰንጠረዡን ስናይ ቶተንሃም 3ኛ፣ ቼልሲ 9ኛ ነው። የ6 ደረጃዎች ልዩነት አለ። ቶተንሃምም ቼልሲም 9 ጨዋታዎችን አድርገው ቶተንሃም 17 ነጥቦችን ሰብስቧል። ቼልሲ 14 ነጥቦችን ሰብስቧል። የ3 ነጥቡን ልዩነት እንግዲህ ለማጥበብ ቼልሲ ወደ መሪዎቹ ለመጠጋት ይህ ጨዋታ ያስፈልገዋል። ቶተንሃም እና በቼልሲ መካከል ያለው ልዩነት እንግዲህ የባለፈው ሳምንት ነው ማለት የሚቻል ነው የሚሆነው። ምክንያቱም ባለፈው ሳምንት ቼልሲ በሰንደርላንድ ሲሸነፍ ቶተንሃም ደግሞ ኤቨርተንን 3-0 ማሸነፍ ችሏል። ያ ደግሞ ትልቅ ለውጥን ያመጣ ነው። ታዲያ ቶተንሃም ባለፈው ሳምንት 3-0 ሲያሸንፍ በጣም በሚገባ ካያችሁት በሂል ዲክሰን ስታዲየም ማለት ነው በኤቨርተኑ አዲሱ ስታዲየም 3-0 ነበር ያሸነፉት። ጎሎቹ የተገኙት ጠቅላላ ከቆሙ ኳሶች ከረጃጅም እንግዲህ ከሚኪ ቫንደቬን ነው 2 ጎሎችን ያስቆጠረው። ሚኪ ቫንደቬን 2 ጎሎችን ማስቆጠሩን ተከትሎ እንግዲህ ከቬርቶጋን በመቀጠል ቬርቶጋን በመጋቢት 2013 ላይ ሊቨርፑል ላይ 2 ጎሎችን በአንድ ጨዋታ ላይ ማስቆጠር ችሎ ነበር፣ በተከላካይ መስመሩ ነው ማለት ነው ከቆሙ ኳስ። ያንን ተከትሎ ይህ የደች ተጫዋች ታዲያ ሁለተኛ የሚሆነው ታዲያ የቼልሲ ጨዋታ 50ኛው ጨዋታው ነው የሚመዘገብ ይሆናል። ሚኪ ቫንደቬን ሲኖር ቶተንሃም የተሻለ ፐርፎርም የሚያደርግ ቡድን ነው። 1.7 ነጥብን ይሰበስባል። እሱ ውጭ ሲሆን ግን 1.1 ነው የሚሰበስበው። ታዲያ ይህ ማለት ለቼልሲ ከቆመ ኳስ ጥንቃቄን መውሰድ ይጠበቅባቸዋል። ባለፉት ሳምንታት ደግሞ ይህንን ችግር አይተናል። በተለይ ከረጃጅም የእጅ ውርወራዎች በተከታታይ 2 ጨዋታዎች 2 ጎል ተቆጥሮበታል። የወልቭሱና እንዲሁም ደግሞ የባለፈው ሳምንት የሰንደርላንድ ያስቆጠሩት። ታዲያ ይህንን ጥንቃቄ መውሰድ የሚያስፈልግ ነው የሚሆነው። በሚገባ መጠንቀቅ ሲችሉ ነው እንደዚህ አይነት ጎሎችን ማስቆም የሚቻለው። ታዲያ ቶተንሃም ባለፉት 17 ጎሎችን በእንግሊዝ ፕሪሚየር ሊግ አስቆጥሮ 5ቱ በጭንቅላት ነው የተቆጠሩት። ይህ ማለት 30% ኦልሞስት የሚሆን ነው። ታዲያ ይህ ስብስብ ጥንቃቄ ሊወስድ የሚጠበቅበት ነው የሚሆነው። ቼልሲ ከቶተንሃም ሊፈተን የሚችለው ከረጃጅም ኳሶችና ከቆሙ ኳሶች እንደሚሆን የሚጠበቅ ነው የሚሆነው። ታዲያ እንግዲህ እነዚህን ጎሎች ያስቆጠሩት ፓፓሳር፣ ሉካስ በርጌል፣ ሚኪ ቫንደቬን 2ቱን ኤቨርተን ላይ ያስቆጠረ። ፓፓሳርና ሉካስ በርጌል ዌስትሃም ላይ እንዲሁም ደግሞ ሳር ኤቨርተን ላይ 3ኛውን ጎል አድርጎ እንዳስቆጠረ የሚታወቅ ነው። ታዲያ ቼልሲዎች ጥንቃቄን መውሰድ ይጠበቅባቸዋል። ቼልሲ በእንግሊዝ ፕሪሚየር ሊግ ካሉት ቡድኖች ውስጥ የቆመ ኳስን ወይም ከማዕዘን በማስቆጠር ደግሞ ቼልሲ የተሻለ እንደሆነ ይታያል። አርሰናል 7 አስቆጥሯል። ቼልሲ 6፣ ቶተንሃም 5 ነው። ሁለቱም ስብስቦች እንግዲህ በቆመ ኳስ ረገድ ጠንካራ ቡድኖች ናቸው። ታዲያ ይህንን በጨዋታዎች ላይ ማሳየት የሚጠበቅባቸው ይሆናል። ታዲያ ቶተንሃም እንግዲህ ከ30% በላይ ከቆመ ኳስ ጎሎችን በብዛት ሲያስቆጥር ከ1998-99 በኋላ ለመጀመሪያ ጊዜ ነው። እንግዲህ ባለፉት 2 ዓመታቶች ካየን ደግሞ አርሰናል አንደኛ በ21 ጎሎችን ከቆመ ኳስ ሲያስቆጥር፣ ቶተንሃም ሁለተኛ ነው በ15 ጎሎች። የቶማስ ፍራንክ ቡድኖች ደግሞ በምንም አጋጣሚ ሆኖ ጎሎችና ውጤቶችን መሰብሰብ ላይ የሚያተኩር ቡድን ነው መስራትን የሚያስቡት። ታዲያ ባለፉት 9 የእንግሊዝ ፕሪሚየር ሊግ ጨዋታዎች 5ቱን ማሸነፍ ችሏል። በ2ቱ አቻ ወጥተው በ2ቱ ተሸንፏል። የአንጅ ስብስብ ባለፉት እንግዲህ በ26 ጨዋታዎችን አድርጎ 17 ጊዜ ሽንፈትን ገጥሞት 4 ጊዜ አቻ ወጥተው 5 ድል አድርገዋል። ስለዚህ በ9 ጨዋታዎች ብቻ የአንጅን ቡድን እኩል ውጤት ላይ ይገኛሉ። ታዲያ ቶተንሃም በዚህ ብቃታቸው ላይ ያሉም ቢሆን ግን
የቶተናም ትልቁ ችግር በሜዳቸው የሚያደርጓቸውን ጨዋታዎች ነጥብ አለመሰብሰብ ነው። ባለፉት ጨዋታዎች ከሜዳቸው ውጭ የሰበሰቡት ነጥብ 13 ነው። በሜዳቸው መሰብሰብ የቻሉት ግን 4 ነጥቦችን ብቻ ነው። ታዲያ ለመጨረሻ ጊዜ በሜዳቸው በርንሌይን 3-1 አሸንፏል። ከወልቭስ ጋር አንድ አቻ ባለቀ ሰዓት አስቆጥረው እንደተጠናቀቀ የሚታወስ ነው። ነገር ግን በርንማውዝና አስቶን ቪላ ከሜዳቸው ውጭ ሄደው ቶተናምን ማሸነፍ ችለዋል። ቸልሲም ይህንን የማድረግ ፈተና የሚጠብቀው ነው የሚሆነው በቶተንሃም ሆትስፐር ስታዲየም። ሁለቱም ቡድኖች እንግዲህ ሮብ ዕለት ግጥሚያቸውን አድርገው ነበር። ታዲያ በነዛ ጨዋታዎች ውስጥ እንግዲህ ቶተንሃም በኒውካስትል 2-0 እንደተሸነፈ የምታስታውሱት ነው፣ በሴንት ጄምስ ፓርክ ስታዲየም ማለት ነው። ቸልሲ ደግሞ ወልቭስን ከሜዳው ውጭ በጥሩ ብቃት በጥሩ ፐርፎርማንስ በተለይ በመጀመሪያው አጋማሽ 3-0 ያጠናቀቁበት በጣም በጥሩ ፐርፎርማንስ በሚባል ሁኔታ የምታስታውሱ አንድሬ ሳንቶስ፣ ታይሪክ ጆርጅና እንዲሁም ደግሞ ስቴፋን ዊሊያን ያስቆጠሩበት፣ በሁለተኛው አጋማሽ ደግሞ ደከም ያለ ብቃትን አሳይተው በተለይ የጊተንስ ጎል እረፍትን ያመጣችበት፣ ከዛ ውጭ በጨዋታው ላይ በጣም አናዳጅ የነበረው አሳፋሪ ብለው ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ የገለጹት የሊያም ደላፕ በሁለት ቢጫ ካርድ በቀይ ካርድ መሰናበት ነበር። ይህ ታዲያ ለቸልሲ ደጋፊዎች በጣም አሳዛኝ የነበር ነው። ምክንያቱም ለዚህ ጨዋታ ስለሚፈልግ ቸልሲ ከሰንደርላንዱ 2-1 ሽንፈት በኋላ ካለፉት 5 የፕሪሚየር ሊግ ጨዋታዎች 3ቱን ተሸንፏል። ያ ማለት ሰንደርላንድ፣ ብራይተንን እና እንዲሁም ደግሞ ዩናይትድ አሸንፎታል። ታዲያ ቸልሲ ይህንን ለውጥ ለማምጣት የሚፈልግበት ጊዜው አሁን ነው ማለት ይቻላል ወደ ድል ለመመለስ። ያለበለዚያ እንግዲህ እንግሊዝ ፕሪሚየር ሊግ ባቡር ካለፈ በኋላ እንዳይቸገሩ ትልቁ መነሳት የሚጠበቅበት ነጥብ ነው። ታዲያ ቸልሲ ከነዚህ ጨዋታዎች በፊት 16 ጨዋታዎችን አድርጎ 14ቱን አሸንፎ 4 ወጥተው 2 ሽንፈት ብቻ ነበር ያጋጠሙ። ባለፉት 5 ጨዋታዎች ብቻ ግን 3 ሽንፈቶች ያጋጠሙት። ኤንዞ ማሬስካ ቡድን ድካም ይታይበታል። እዚህ ጋር ከፍተኛ የሆነ ለውጦችን ማምጣት የሚያስፈልግ ነው የሚሆነው። ቸልሲ እንግዲህ ባለፉት ቶተንሃምን በገጠሙበት ጨዋታዎች 4ቱን አሸንፈዋል በተከታታይ። በጣም የሚገርም ነው። የአንጅን ቡድን በተለይ በተደጋጋሚ ነው ማሸነፍ የቻሉት። ባለፉት የውድድር ዓመታት የአምናው 4-3 ድል የሚታወስ ነው። ከዛ በፊት በተለይ ደግሞ አስደማሚ በሆነ ብቃት የሚታወሰው የፖቼቲኖ ቸልሲ ሙሉ በሙሉ ብልጫዎችን ወስዶ 6 ጎሎችን ያስቆጠረበት ጨዋታም የሚታወስ ነበር። ታዲያ ዘንድሮስ ምን ይፈጠራል የሚጠበቅ ነው የሚሆነው። ቸልሲ ታዲያ በቶተንሃም ሽንፈትን የሚያጋጥመው ከሆነ ከ2015-16 በኋላ 5 ጊዜ የተሸነፈበት ነበር። በመጀመሪያዎቹ 10 ጨዋታዎች ላይ እስካሁን 3 ሽንፈትን አስተናግዷል አይደለም። ቀጣይ የሚያስተናግዱ 4ኛ ሽንፈት ነው። 23-24 የውድድር ዓመት ላይ ፖቼቲኖ ስብስብ 4 ጊዜ ተሸንፈው ነበር። ያ 2015-16 ስብስብ ላይም 5 ጊዜ ሽንፈትን አስተናግዶ ነበር። ታዲያ ይህንን መቀነስ በኤንዞ ማሬስካ ለቸልሲ ለመቆየት የሚፈልጉ ከሆነ ድሎችን ወደ ድል መመለስ ቸልሲ የሚግድ የሚለው ነው የሚሆነው። ታዲያ ቸልሲ ከሜዳ ውጭ ያሉትን ጨዋታዎች እንግዲህ ካያችሁ 2 ድሎችን ነው እስካሁን ድረስ ማስመዝገብ የቻለው። እንደ አጋጣሚ ነው ደግሞ ሁለቱም ድሎች ደግሞ የተመዘገቡት ከተሰናበቱ አሰልጣኞች ላይ ነው። ግራሃም ፖተርን የግራሃም ፖተርን ዌስትሃም 5-1 ማሸነፍ ችሏል። የአንጅ ፖስቴግሎን ኖቲንጋም ፎረስት 3-0 ማሸነፍ ችሏል። ስለዚህ እነዚህ ሁለቱም አሰልጣኞች መሰናበታቸው የሚታወስ ነው። ታዲያ በጉዳት በምናይበት ጊዜ ቶተንሃም ሆትስፐርስ ማዲሰን፣ ክሉሴቭስኪ፣ ሶላንኬ፣ አርቺግሬ፣ ኡዶጂ፣ ቤንደቪስ፣ ቢሱማና ድራጉሰን የማይኖሩ ይሆናል። ሮድበርት የመመለስ እድል እንደሚኖረው ቶማስ ፍራንክ ተናግሯል። ቸልሲ ያለ ፓልመር ነው የሚጫወተው። ነገር ግን ከሞሊኒክሱ ጨዋታ ላይ እንግዲህ ማለትም ከተቀያሪ ቤንች ላይ የነበሩት ጃኦ ፔድሮ ኔቶ፣ አይሴዶ፣ ኤንዞ ፈርናንዴዝ፣ ኩኩሬላ ወደ ቋሚ አሰላለፍ የሚመጡ ይሆናል። ወደ አድማቻችን ሌላ አንድ የቁጥር መረጃ እዩ። በጣም የሚገርም ቸልሲ ከታዳጊ እንግዲህ እስካሁን ድረስ ማለት ነው ካስቆጠራቸው 101 የእንግሊዝ ፕሪሚየር ሊግ ጎሎች ባለፉት ማለት ነው ከ30 ዓመት በታች ያሉት ናቸው ጠቅላላ ያስቆጠሩት ቸልሲ ቤሱት። ይህ በጣም ምን ያክል የቸልሲ ስብስብ የታዳጊ ቡድን እንደሆነ የሚያሳይ ነው። ውጤት ለውጦችን ማምጣት፣ በውጤቶች ላይ ተጽዕኖ መፍጠር በቸልሲ ቤት የሚያስፈልገው ነው። ስለዚህ በሚቀጥሉት ዝውውሮች ልምድ ያላቸው ተጫዋቾችን ማምጣት አስፈላጊ እንደሆነ የሚጠበቅ ነው። የእርስ በርስ ግንኙነቶችን በምናይበት ጊዜ ቶተንሃም አንዴ ነው ማሸነፍ የቻለው ካለፉት 13 ጨዋታዎች። ትንሽ አስቸጋሪ የሚያደርገው ነው የሚሆነው። ቸልሲ 2 አቻ ከመውጣት ውጭ 10ን ማሸነፍ ችሏል። ታዲያ ቸልሲ 4 በተከታታይ ቶተንሃምን ማሸነፍ ችሏል። ካለፉት 6 ጨዋታዎችም 5ን ማሸነፍ ችሏል። ቶማስ ፍራንክ ግን ለቸልሲ በብሬንፎርድ አሰልጣኝነታቸው በጣም አስቸጋሪ የነበሩት ቡድኖች ውስጥ አንዱ ናቸው። ምክንያቱም ከ8 ጊዜ ጨዋታ 2 ጊዜ ብቻ ነው የተሸነፉት። 3ቱን አሸንፈው 3ቱን አቻ ወጥተዋል። ታዲያ ኦፕታ ሱፐር ኮምፒውተር የግምቱን ሲያስቀምጥ ለቶተንሃም 34%፣ ለቸልሲ 40% ሰጥቷል። ከዛ ውጭ 26% ደግሞ አቻ ይወጣሉ ብሏል። በአጠቃላይ ግምታዊ ቋሚ አሰላልፉን በምናይበት ጊዜ ቪካሪዮ ግብ ጠባቂ ሆኖ የሚጀምር ይሆናል። ፔድሮ ፔሮ፣ ዳንሶ እና ማይክ ቫንደርቢን በተከላካይ መስመሩ ላይ ጀዲ ስፔንስን ጨምሮ ማለት ነው። ኮንዶጂ አለመኖር ተከትሎ ስፔንስ የግራ መስመሩን ይዛል። ፓውሊኒና እና ቤንታኮር ሁለቱ በጣም የሚገርሙ ዲፌንሲቭ ሚድፊልደሮች ናቸው። ስለዚህ ጠንካራ የሆነ የተከላካይ መስመርን ከቶተንሃም ቸልሲ መጠበቅ ይኖርበታል። ዣቪ
ሲሞንስ አማካኙን የሚመራ ይሆናል። ቸልሲ ይመጣል ተብሎ ሙሉ ክረምቱን ሲወራ እኛም ስንነግራችሁ ነበሩ። ጉዴስ ከዛ ውጭ ደግሞ ኮሎሙዋኒ እና ሪያን ጆንሰን በአጥቂ መስመሩ የሚመሩት ይሆናል። ይህ ስብስብ እንግዲህ ጠንካራ ስብስብ ነው ማለት ይቻላል። ስለዚህ ቸልሲ ጥንቃቄዎችን ለመውሰድ ይጠበቅበታል። በቸልሲ በኩል አሰላለፉን በምናይበት ጊዜ ሮበርት ሳንቼዝ ግብ ጠባቂውን ይጀምራል። ጄምስ ወደ ቋሚ አሰላለፉ የሚመረስ ይሆናል። ቻሎባ፣ አቺምፖንግ፣ ኮሬላ የተከላካይ መስመሩን የሚይዝ ነው የሚሆነው። ካይሴዶ፣ ኤንዞ ፈርናንዴዝ፣ ስቴፋን ዊሊያን የአማካይ መስመሩን፣ ኔቶ፣ ጃኦ ፔድሮ እና ጀርሚ ባይኖ ጊተንስ የአጥቂ መስመሩን የሚይዙ ይሆናል። እንግዲህ የኔ ግምት ያሰላለፍ ነው። ስቴፋን ዊሊያን በ10 ቁጥር ሜና ላይ ምክንያቱም አሁን ይህ ስብስብ ውስጥ ኔቶ፣ ባይኖ ጊተንስ በተለይ ባለፈው ካሳየው ድንቅ ብቃት አንጻር ቶተንሃም ስፔሶችን እንደሚሰጠው የሚጠበቅ ነው። በሎ ብሎክ የሚጫወት ቡድን ይሆናል ብዬ አላስብም። አትሊስት በሚድ ብሎክ ነው የሚጫወተው። ስፔሶች ይኖራሉ ብዬ አስባለሁ። አሊያንድ ጋርናቾን ከማሰለፍ የተሻለ የሚሆነው ጊተንስ ነው ብዬ እኔ እይታ ነው። ፔድሮ ኔቶ በግራው መስመር፣ ስቴፋን ዊሊያን በ10 ቁጥር ቦታ ሲጫወት የተሻለ ለውጦችን የማምጣት አቅም አለው። ጃኦ ፔድሮ አጥቂ ሆኖ የሚጀምር ይሆናል። በተከላካይ መስመሩ ነው ትንሽ እነሳት የሚጠበቅበት። አቺምፖንግ እና ቻሎባ እንግዲህ ካሉት ተከላካዮች የተሻለ ጥምረት ያላቸው ሁለቱ ተከላካዮች ናቸው። ነገር ግን በቸልሲዎች ዘንድ የቁመት ችግር እንዳይመጣ ነው እዚህ ጋር መታሰብ የሚጠበቅበት። ሰላም ወዳጆቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።